ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ውዶችዬ። ዛሬ ደግሞ በጽናት ድራማ በክፍል 62 ነው የመጣሁላችሁ እና ኪራና ጽናት እንደታረቁ ባለፈው ኪራና ጽናት እንደታረቁ ነው ያቋረጥ ነው። ዛሬ ደግሞ ፍቅራቸው እንደቀጠለ ነው። ተጣልተው ስለነበረ አሁን ደግሞ እንደ አዲስ ፍቅራቸው ፍቅር እየሸተቱ እየመጡ ነው። እናም ዛሬ ደግሞ የናሆሜ እናት ወደ ቤት ነይ እያላት ነው። የናሆሜ እናት ኪራ እዛ ቤት የመችው ለምታይዋች ወይስ መጥተሽ አታይልኝም እንዴ ነይ እንጂ አላት ማለት ነው። እሷ ደግሞ አይ ሌላ ቀን ነው የምመጣው እኔ አሁን ስራ ስላለብኝ ቸኩያለሁ አሁን አልመጣው አለችው ማለት ነው። አይ አትቆይም እና ደርሰሽ ትመለሻለሽ፣ ዛሬ ቤት መምጣት አለብሽ አላት። አይ አንተ መንገድ ነው አላችሁት እናንተ። እኔም እናንተ ላስጨንቅ አልፈልግም፣ ሌላ ቀን እመጣለሁ፣ ተዘጋጅቼበት ሌላ ቀን የምመጣው እንጂ አሁን አልመጣም አለችው ማለት ነው። እሱም አይ አይሆንም፣ ዛሬማ መምጣት አለብሽ፣ ቤት ማየት አለብሽ አላት ማለት ነው። እሷም አይ ካላችሁ እሺ እመጣለሁ ብላ ቤት መጣች። ሁላቸው ተሰብስበው እያለ ጽናትም ቡና አፍልታ ማለት ነው። ምሩዬም ነበረች እየተሽኮረመመች ነበር አማቷ አይታ ማለት ነው። እና የናሆሜ እናት እየመከረቻቸው የወጣትነት ነገር እንደታድርገው በህይወታቸው ወጣትነት እንደታድርገው እንደሚያስኬዱ እየመከረቻቸው ነበር ማለት ነው። ወዶች ይህ እንደዛ ብላ ቡናዋ ጠጥታ ምናምን ተመልሳለች። ከዛ እዚ ላይ ደግሞ ጽናትና ኪራ ማለት ነው ጽናትና ኪራ ጽናት ዘላይ ነበረች እና እሱም እኔ እኮ የታደልኩ ነኝ፣ በጣም እድለኛ ነኝ ላንተ በማግኘቴ፣ አንተ ላይ የኔ በመሆኑ በጣም እድለኛ ነኝ አለችው ማለት ነው። እሱም እንደዛ እኔም እኮ በጣም እድለኛ ነኝ፣ እስካሁንም ለምንድን ነው የምታፍሪኝ? እስካሁንም እያፈርሽኝ ነው እንዴ አላት ማለት ነው። አይ እኔ አላፈርኩም አለችው። እና ለምንድን ነው አይነት እኮ ብለሽ የማታዩ ለምንድን ነው አላት ማለት ነው። እሷ ደግሞ አይ ምንም አልሆንኩም ብላ አለፈችው። እዚህ ላይ በፍቅራቸው እያሳለፉ ነው። ከዛ ሰኒ መጣች። ሰኒዬ መጣ እና ለምንድን ነው ምን ሆነሽ ነው አንገት ሲያዝ ደግሞ ምንድን ነው ምን ተገኘ? አይ አዲስ ፍቅር እኮ አለቻት ማለት ነው። ሰኒዬም ዛሬ ደብሯት ነው የነበረው። ምክንያቱ ብቻዋን ናት የምትኖረው ነው። ስለ ህይወቷ ለጓደኛዋ እየነገረቻት ለጽናት ማለት ነው። እና አንቺ ግን እስከ መቼ ነው ብቻሽሽ የምትኖሪው? እስከ መቼ ነው ይሄ አንቺ ብቸኝነት መቼ ነው የሚያቆመው? ብላ እየጠየቀቻት እየመከረቻት ነበር። እዚህ ላይ ደግሞ ኪራ በጣም ደስ ስላለው ወደ ድሮ ፍቅራቸው ስለተመለሱ ለጓደኛው እየነገረው ዛሬ በጣም ደስ ብሎኛል ብሎ ደስታው ለጓደኛው እያካፈለ ነው። እና ሰኒ ደግሞ ለጓደኛዋ ደውላ ቤቷ ወደ ነበር ለጓደኛዋ ደውላ እኔ ከፍቶኛል ብላት ማለት ነው። ነፂ ሄደች ወደ ሰኒ። ምን ሆነች ነው ያለቻት። ሰኒ የተላከላት ደብዳቤ ነበር እና እሱ አይታ ነው የከፋትና እያለቀሰች የነበረው። ጽናት ደግሞ አይዞሽ አትከፊ፣ ለሁሉም ነገር መፍትሄ እንፈልጋለን ጓደኛዬ፣ አንቺ እንዳትከፍብኝ ብላ አጽናንታት ወደ ቤቷ ተመለሰች ማለት ነው። ወደ ቤት ተመልሳ
ምሳ አሰራርታ ማለት ነው። እዛ እየሰራች ያለ ክራ መጣ። ለክራ ደግሞ የጓደኛዋ ነገር እየነገረችው ስኒ በጣም ከፍቷታል፣ በጣም ደብሯት ነው ያለው ብላ ማለት ነው። ምን ሆና ነው? ምን ሆና ምን ስለሆነች ነው የደበራት አላት። እሷ ደግሞ በቃ የሆነ የድሮ ይሄ በእህቷ ምክንያት ነው የሞተ ልጅ ነበርና ባልተስተካከለ ባልተረጋገጠ ሁኔታ እያስጨነቋቸው ነው እና ለዛ ነው አለችው ማለት ነው። እሱም አይዞሽ አሁን አንቺም በዛ ነው የከፋሽ አለት። አዎ አለችው። አይዞሽ አይዞሽ ቢያት እና ለምን ወደዚህ ቤት አልመጣችም? አይዞሽ ቢያት ለሁሉም ነገር መፍትሄ እናማቸቻለን አላት ማለት ነው። እሷ ደግሞ እሺ ሂድ አሁን ቁርስ ላቀርብ ነው ሂድ ወደ ሳሎን ጠብቀኝ አለችው። አይ አልሄድም አግዝሻለሁ አላት ማለት ነው። ከዚህ ላይ ምግባቸው በላልተው ምናምን ናሆሜና ምሮም ቤታቸው ነው ምግባቸው እየበሉ ምናምን ከዛ እሷም ምርዬም በጣም እያሰበች ነበር። ናሆሜ አንተስ ከነሙሉ ጉድለቴ ተቀብለኸኛል፣ ህመምተኛ የልብ ህመምተኛ መሆን እያወቅክ ተቀብለኸኛል። ግን ቤተሰቦች እኔ ህመምተኛ መሆን ቢያውቁ ምን ይሉ ይሆን? ይቀበሉኝ ይሆን? እኔ እያስጨነቀኝ ያለው ይህ ነው ብላ ማለት ነው። ምርዬ እያመማት መሆኑ አውቆ ሁሉም ነገር ተቀብሎ ነው አብረው እየኖሩ ያለው ከናሆሜ ጋር እና እሷ ግን እያስጨነቃት ያለው የናሆሜ ቤተሰብ ምን ይሉኝ ይሆን? የኔ ህመም ካወቁስም ከነ ህመሜ ይቀበሉኝ ይሆን ወይስ ይች ህመምተኛ ምን ብላት ምን ፈልጋት ነው አትፈልጋትም ብለው እንዳታመጣብን ብለው ከናሆሜ ለያየን ይሆን ብላ እየተጨነቀች ነበር ማለት ነው ወዶችዬ። እዚህ ላይ ደግሞ እነ ሚኪና የሚኪ ባለቤት የነኪራ ጎረቤቶች ቤት ሊቀይሩ ወደ ውጭ እንወጣ ነው ብላ ሰላም ልትላት መታል። ጽናትም እንደከፋት ደግሞ እንዲሁም መታወቅ እኮ ከባድ ነው። ታውቀን አሁን ደግሞ ወደ ውጭ ልትወጥ ነው አለቻት። እሷም አዎ ባሌም በጣም አሁን እያሳዘነኝ ነው። ሀብታም እንዳልነበረ፣ ባለ ሀብት እንዳልነበረ፣ ባለ መኪና እንዳልነበረ አሁን ለኔ ብሎ ሁሉ ነገር ትቶ ስለመጣ አሁን ተራ ታክሲ ቆሞ እየጠበቀ ነው። ፍቅር እኮ መስዋዕት ያስከፍላል። እውነተኛ ፍቅር ከሆነ መስዋዕት ያስከፍላል እያለቻት ጽናትም ማለት ነው ውዶችዬ። እና የዛሬ ይሄ ይመስል ነበር። በክፍል 63 እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጠብቁኝ የኔ ውዶች። ውድድ አደረጋችኋለሁ። ሸርም እንዳትረሱ። መልካም ቀን እየመሸ ያላችሁ መልካም ሌሊት ይሁንላችሁ። እየነጋ ያላችሁ ደግሞ መልካም ቀን የተባረከ ያደርግላችሁ። ባይ ባይ።